120 የቴዲ አፍሮ ድክመቶች ብለን መጻፍ ጀመር። እስቲ ይሄ ማህበር ጠንካራ ነኝ ካለ ጎበዝ ነኝ ካለ አሁን ቴዲ አፍሮን አንቆ አምጥቶ ማንን ጠይቀህ ነው የሰራው? አለዛ እናሳግዳለን። አሁን በዚህ ሰዓት ቴዲ እንዲባላል ቴዲ ተወዶ ባለበት ሰዓት ዝናና አረፋ አንድ ናቸው። ቴዲ የፍቅር ሰባኪ ነው። የኔ ስራ ተቻችሁ ብሎ ወርምሳ ሚልክም አይደለም። ተነሾቹ መሃል አንዱ ስለሆንኩ እኔም ዳስትያለሁ። አብላጫው የፕሮቴስታንት ዘማሪዎች የጎጃምኛ ሙዚቃ ቢቱ ባይኖር ማንም ዘማሪ አይሆንም ወይ ነው ብለንም ሞባይል አቃቂ ጥምቀተ ባህሩ እንግዲህ 48 ታቦት ነው የሚወጣው። እጃ ይቻለው አንድም አረንጓዴ ቢጫ ቀይ ጥለት እንኳን አይፈቀድልህም እንኳን ባንዲራው ቀርቶ ማለት ነው። ለማሰማት ለምሳሌ እንደ ቢራ ቢሮ የሚለው ስራ በጾም የቴዲ እንዳልነበረ ከ18ቱ ሙዚቃዎች እጅግ በጣም አብላጫ የሚሆኑት ከተለያየ ምንጭ ከተለያየ ሶርስ ተሰርተው ተወስደው የተሰሩ ናቸው። የባንዲራውም ጉዳይ ጥያቄ ምልክት ውስጥ መግባት መቻል አለበት ብዬ አስባለሁ። ሪልም የምታያቸው ነገሮች አሉ። እዛ ናይት ክለብ የተጨፈረበትን ለእግዚአብሔር አገልግሎት ማዋል ይሄ በእምነቶች ላይም የተደረገ አንደኛ ዘመቻም ነው። እነ ተከስተም ዘፈኑን መዝሙር አድርገው ገልብጠው ማለት ነው ማይነቃባቸው መስለው ሰርተው ጌታ ተመለከ ተብለው ኮንሰርት አዘጋጅተው ዓለምንም የዞሩበት ገጠመኛልና ወደ ዓለማዊ ላይ ወለም ዘለም አትበይ ነይ ወደ ነፍስሽ ተመለሽ ወደ ነፍስሽ ወደ ሆኖ ቦታ ተመለሽ ነው እናቶች እያመሰገኑ እየሰበኩም ያለበት ማለት ነው። እንደገና ወደ ዓለማዊ ዘፈን ወሰደ ይሄን ዘፈን አረጋው እና ሃይማኖታዊም ጥቃት አድርጓል ይያል ሃይማኖታዊ ጥቃትም አለው ነው ማለት ሃይማኖታዊ ነገሮች ባይነኩ ዝማሬ ሲሰማ ስለ ክርስቶስ መዘመሩ ክርስትና የሚያስከፍሉን ዋጋ ነው። ቴዲ ደግሞ በሌላ ሲለው እንዳልከው እኮ ነው ቸርች ውስጥ እጄን ዘርግቼ ከማዳመጥ የተነሳ ችግር እንዳይፈጠር ነው። እንደ ዮሐንስ ነው ማየው ብሏል። ዮሐንስ ደግሞ ዘፈን አንገቱን ያስቆርጠው ዘፈን ነው እያሉ ሰዎች እየተቧጫጨቁበት ጋር ከሚመጡ አቤቱታዎች መካከል የፕሮቴስታንት መዝሙር ካሴቶች ይመጡ ነበርኛ ጋር ምን ሆናችሁ ነው ብለህ ስትል እከሌ የሚባለው ዘፋኝ የኔን ወስዶ ዘፈን አረገብኝ አየኝ አለና አየኝና ይሄን የወሰደው አዌ ነው ግን ሙዚቃ ከመውሰዱ በፊት ወተት ተኮናቱር አይጠጣም ነበር አለ። ይዛል ይጫጭናም ነበር አለ። አምለሰት ሙጬ ሞቼ ይገኛለሁ ከኔ ውጪ ማንንም አይሰራውም ብላ ሰርተዋለች። አልሰራችሁም እውነት ለመናገር ወድጄዋለሁ። ሰራዋን ወድጄዋለሁ። ፀሐይ የደመቀችን የገባበት አለ ፀሐይ ደመቀች ቢለው ማለት ነው። እሱ ተወስዷል። እሱ ላይ እንደውም ሁለት ነገር ነው የተወሰደው። ያው ለሚስቱ ሁሌም አንዳንድ ሙዚቃዎች አለ ገርል ፍሬንድ ሆነው ጀምሮ ከተጋቡም ጀምሮ ምናምን እንግዲህ ቃለ መሐላ ሊኖራቸው ይችላል። የሚዘረጋውን ቧንቧ የሚዘረጋውን ሁሉንም እኔ ነኝ ቴዲ አፍሮ ጋር ይሄን ያለው በቃ ሙዚቃው ስራ ውስጥ ማለት ምን ያላማሰልኩት ወጣ አይጣፍጥ እንደምትሴት ልማት ልያልከኝ ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላችሁን ሀሳቦች የምናቀርብበት ሰዓት ነው። ሀሌታ ሚዲያ እንግዲህ በወቅታዊ ጉዳይ ላይ የተለያዩ እንግዶች ይዘን እየቀረብን ለእናንተ በትኩስ እናደርሳለን። ያው ቴዲ አፍሮ እንግዲህ አዲስ አልበም ሰርቷል። እሱም ያው አልበሙ መጠሪያ ኢቶሪካ በሚል አልበም መጠሪያ ከሰራ በኋላ የፖለቲካ ድባቡ የሃይማኖት ሰው ሁሉ እየተነጋገረበት እንግዲህ በዚህ ደግሞ በኤሌክትሮኒክስ ሚዲያ ላይ በጣም በከፍተኛ ሁኔታ እየተሰማ እየተደመጠ ባለበት ሁኔታ ላይ የተለያዩ አመለካከት ያላቸው ሰዎች በዚህ ጉዳይ ላይ ሐሳብ ይሰጣሉ። ለየት ባለ አመለካከት እንግዲህ ቴዲ ካሳ ጋዜጠኛ ነው። በሀሌታ ሚዲያ ቤተሰብ ሆኖ ነበር ከዚህ ቀደም። እሱም በገለቴ ጉዳይ ገለቴ ከባሏ ጋር በነበረባት ችግር በጊዜው የሱን እውነት ይዞ መጥቶ በጣም የወደዳችሁት ሐሳብ የሰጣችሁት ጋዜጠኛ ነው። ቴዲ እንግዲህ በኢትዮጵያ የጋዜጠኝነት ታሪክ ውስጥ የራሱን አሻራ ትቶ ያለፈ ነው።
ማለትም አሁን ያለው ቲክቶክ ኤሌክትሮኒክስ ሚዲያ ሳይመጣ ጋዜጣ በእጅ በሚጻፍበት ጊዜ እንግዲህ በተለይ በመሀል ከተማ በፒያሳ አካባቢ በጣም የምናደንቃቸው ትልልቅ ጋዜጠኞች እነ ሲሳይ አጌና፣ እስክንድር ነጋ ብዙ መጥቀስ ይቻላል። የፍቅር ጋዜጣ የጦርነት ሳይሆን የፖለቲካ ጋዜጣ ላይ የራሱን አሻራ ያደረገ ነው። ብዙ ነገር እናወራለን። ቴዲ እንግዲህ የሚሰማውን ነገር በድፍረት በመናገር ይታወቃል። በሶሻል ሚዲያው ላይ አንድ ነገር ፖስት አደረገ። እሱ ፖስት ያደረገውን አንድ ላስደምጣችሁና በዛ ጉዳይ ላይ ከመወያየታችን በፊት ቴዲ አክብረ እኛ ጋር ስንጠይቀ በፍጹም ፈቃደኝነት የሀሌታ ቤተሰብ ስለሆንክ እጅግ አድርጌ አመሰግናለሁ። እሺ እኔም ለእናንተም እንደዚሁም ደግሞ ለሀሌታ ሚዲያ ተከታዮች በዚህ አጋጣሚ ከልብ አመሰግናለሁ። ያው እንግዲህ ጋዜጠኛ እንደነበርክ ብዙ በዛ በጋዜጠኛ ጠረን በነበረበት ዘመን ትሰራ እንደነበረ በደንብ ነው የማውቀው። ሰፊ ፕሮግራም በሱ እንይዛለን ብለን ስላልተመቻቸን አሁን ቴዲ ምን ላይ ነው? አሁንም እዛ ውስጥ እንደምታደርግ አውቃለሁ በተለያየ ፕሮግራሞች ላይ። አዎ አንድ ሁለት ሚዲያዎች አሉ። እነሱ ላይ በሆስት ወቅታዊ በሆኑ ጉዳዮች ላይ ፖለቲካም የሆነ ማህበራዊ ጉዳዮች ላይ አናሊሲስ በመስጠት ለምሳሌ ዘኢትዮጵያ ቻናል ላይ በሳምንት 2 ቀን 3 ቀን እሱን እሰራለሁ። ዜና 24 ደግሞ ኦንላይን ሚዲያ ራሴ ኦን ማድረገውና የምሰራበት ነው። ከዛ ደግሞ ያው አንተ አይታው የጠራኸኝ የቲክቶኩ ደግሞ ቲክቶኩም ያው ጥሩ ቫይራል አይዲያ ሀሳብ ስላለ እነዛን ሀሳቦች በማንሸራሸርና በማውጣት ቴዲ ካሳ ኒውስ በሚለው የቲክቶክ ገጽ ላይ ነው እነዛን ሀሳቦች የምሰጠው። ከዛ የሰዎችን ሪያክት እያየው ደግሞ የምቀጥልበት ነው። ያው አይ ቲንክ አንተም እሱን አይተው መሰለኝ። አዎ እዛ ላይ ያየውና እንግዲህ ያው ቴዲ አፍሮ አልበም እንዳልኩ ተወዷል። ይሁንና ቴዲ ሲሰራ ብዙ ጊዜ ግጥም ከሰው የሚያወስድ በአንድ ምሽት የሚደርስ በቃ በጥበቡ እየተካነ ተደርጎ ይሰራ ያ መለጠጥ ይታይበታል። ከአቀናባሪዎች ጋር ለፍቶ ዜማ መርጦ በተለያየ መልኩ አደራጅቶ ረጅም ጊዜ ወስዶ የተለየ ነገር በማቅረብ ይደነቃል። ይሁንና አንተ የኢትዮጵያ ኦርቶዶክስ እምነት ተከታይ እናቶችና አባቶች በተለያየ በዓላት ክብረ በዓል ላይ ሲሄዱ የሚያሰሙት በጣም ደስ የሚል ዜማ አለ። ያ ዜማ ከነግጥሙ ቴዲ በአዲሱ አልበም አካቶታል። ግን ስራው አልበሙ ላይ የቴዲ አፍሮ ይላል። ይሄ ደግሞ የእናቶቻችን ነውና ለምን ተዘነጉ ብላ አንድ እስቲ እናዳምጥና ለአድማጮቻችን ለፍርድ እንዲመች የቶንም ዘለም ተያለሽ የቶንም ዘለም ተያለሽ ለመስማት ያህል በጣም በሚገርም ሁኔታ እንግዲህ እዚህ ጋር እንደ አባት ናቸው። ቪዲዮን ለመልቀቅ እንሞክራለን። የተሸለሙ ጥንታዊ ባህል ወግ አለው እና ቴዲ ያው የኢትዮጵያን ባህል ፈልፍሎ በማግኘት ወደ ኋላ እናሰማለን። ከተለያየ ቦታ የመነሻ ሀሳብ እንደሚወስድ ይታወቃል። ግን ባለመጥቀስ ዋጋ ባለመስጠት ለተሰራው ስራ ደግሞ ዝም በማለት ብዙ ጊዜ ከሱታል። አንተም ደግሞ ይሄ የእናቶቻችን የአባቶቻችን ነው ለምን አልተባለም? አንዳንድም ነበር ስለመረዋም ስታወራ የነበርና እስቲ ቴዲዬ በአዲሱ አልበም ላይ ያያቸውን አንዳንድ ነገሮች በሱ ጀምር። መልካም እንግዲህ እዚህ ጽዮን ሙሽራ የሚለው ላይ ነው። በነገራችን ላይ ይሄ አሁን ሙዚቃ የተለቀቀው 18 የሙዚቃ ስራዎችን ነው ቴዲ ለተመልካቹ ያደረሰው። ከ18ቱ ሙዚቃዎች እጅግ በጣም አብላጫ የሚሆኑት ከተለያየ ምንጭ ከተለያየ ሶርስ ተሰርተው ተወስደው የተሰሩ ናቸው። ተወስዶ መሰራታቸው ኃጢአት ነው ብለን ባንልም፣ ነገር ግን ክሬዲት አለመሰጠቱ እንደገና ሙዚቃው መጨረሻ ላይም ላየው ሞክሬያለሁ። በነገራችን ላይ አሁን ወለም ዘለም የሚለው ላይ እንደው መጨረሻ ላይ ክሬዲት ሰጥቶ ሆኖ የሚል ሙዚቃው ልክ ሲያበቃ ላስት ላይ ያለውን ለማየት ሞክርኩኝ። ግጥምና ዜማ ቴዎድሮስ ካሳሁን ነው የሚለው። ግጥምና ዜማ ቴዎድሮስ ካሳሁን ነው የሚለው። ይሄ የውጭ ሀገር ሙዚቃ አይደለም መቼም። ቢያንስ የህዝብ አይባል የህዝብ ዜሞች በጣም ብዙዎች እንደዛ ይላሉ። በጣም ብዙዎቹ በተለይ የባህል የሰሩ ሰዎች የባህል ሙዚቃ የሰሩ በጣም ብዙዎቹ ክሬዲት ይሰጡት ያለ ዜማ የህዝብ ተብሎ ወይ ደግሞ ግጥም የህዝብ ተብሎ ከሁለት አንዱ ትሰማለህ።
ቴዎድሮስ ካሳሁን በነገራችን ላይ ዛሬ ብቻ አይደለም ላለፉት ምናምን ዓመታትም አሁን እንግዲህ 7ኛ አልበሙ ነው። ስድስቱ አልበም ውስጥም የተወሰዱ ሙዚቃዎችም አሉ። ፖለቲካና የተወሰደ ሙዚቃ ቅልቅል ሆኖ ወጥቶ ነው የምታያቸው እና እዚህ ላይ የእናቶችንም የወሎውንም የእናቶችንም ምስጋና እንደዚህ ይወሰደዋል። ቶ መረባ እያሉ የሚመርቁበት አለ። መግቢያው ላይ ወስዶታል። እሺ መልካም ነው ብለን እናስብ። መጨረሻ ላይ ግን በምንም ተአምር በዚሁ አልበም ላይ አልተጠቀሰም። የእናቶች አሁን ከወሎ እናቶች ምርቃት የተወሰደ ስለመሆኑ አንድም ነገር የተጠቀሰ ነገር የለም። ሌላም ላይ ደግሞ እንደዚሁ አለ። የዓለም ፀሐይ ወዳጆን ፀሐይ የደመቀችን የገባበት አለ። ፀሐይ ደመቀች ቢለው ማለት ነው። እሱ ተወስዷል። እሱ ላይ እንደውም ሁለት ነገር ነው የተወሰደው። አንደኛው አሁን ፀሐይ ደመቀች የሚለው አንድ እሱ ሙሉ፣ ሁለተኛ ደግሞ ወንዞች ይገደቡ ይዋሉ ለልማት የአብዮት ዘፈን ነገር እሱም ገብቷል። እነሱ ላይም እንደዚሁ ክሬዲት አልተጠቀሰበትም። መነሻ ሀሳብ ከከደ ያልተባለ ምንም ነገር የለው። ሙሉ ለሙሉ ግጥምና ዜማ ቴዲ አፍሮ በቃ እንዳለ ሙሉ ለሙሉ እሱን ነው። መቼም ዩቲዩብ አይዋሽም ወይ ደግሞ ራሱ ፕሮሞት ያደረገውን ትክክለኛውን። በነገራችን ላይ እሱ አልበም ከለቀቀ በኋላ በጣም በሱ ስም የተከፈቱ የተለያዩ አካውንቶች አሉ ፌኮች። እውነተኛውን ነው ከፍተን ያየነው ከፍቼ የሚያየሁት እኔ። አንድም ነገር ግን ክሬዲት መጨረሻ ላይ የምታይበት ነገር የለም እና ይሄ ነገር አንደኛ ያው የድምፃዊው ይሄ ውስጣዊ የሆነ ባህሪ የግል ባህሪ ያለ አይደለ ክሬዲት አለመስጠት። በነገራችን ላይ እሱን ስሰማ እኔ ምን እንዳሰብኩት አውቃለህ? ለምሳሌ ፀሐይ የደመቀችን ይሄ የአሁኑ ትውልድ ጀምሮ ወደፊት ያለው ያስታውሰዋል፣ ያውቀዋል። የዓለም ፀሐይ ወዳጆ ከሆነች የኔና ያንተ ልጆች ግን እሱን ብትከፍትላቸው የቴዲ አፍሮ ነው ሊሉ እኮ ነው ነገር። እሱ እንግዲህ የራሱ ታሪክ አለው አለ ቴዲዬ። እነዚህ በኢትዮጵያ ህፃናት አምባ የነበሩ ወላጃቸው በጦርነት ያጡ ዓለም ፀሐይ ወዳጆ መሰለኝ ግጥምና ዜማ የደረሰችው በጊዜው እና በጣም በኢትዮጵያ ሬዲዮን በእኛ ዘመን በደንብ ይከፈታል። እኛ በቃላችን እናውቀዋለን እና የልጆች ክፍለ ጊዜ በሷል ነበር እንደምክፈት እና አባባ ተስፋዬ እና ሳለሞር በቃ እና ቴዲም ያው እንደዛ ሰምቶ ነው ያደገው። ይወደው ይሆናል ሲከተው ግን ዋጋ ይስጥ ነው አይደለ? ለአንድሽ ነገር አው ሌሎ አለ አው የቴዲ አልበም አሁን ሰዎች ቢወስዱትም ግጥሙን ዜማውን ቢቀነጫጭቡትም ልክ እንደዚህ ነው ቻሌንጅ መደረግ ያለበት ብዬ አምናለሁ። እሱ ምንም ጥያቄ የለውም። አሁን እኛ ቴዲ ብቻ ለምን ወሰደ ሳይሆን የቴዲን ሌላ ወስዶ ከሰራ እኮ ለምንድን ነው ይሄ እኮ ሙዚቃ እሱ ነው ለምንድን ነው ወስዳችሁ የሰራችሁት ብለን ማለታችን አይቀርም። እሱ ግን ለጥበብ እቆማለሁ የሚል ላለፉት 20 ምናምን ዓመታት በላይ በሙዚቃ ኢንዱስትሪ ውስጥ የኖርክ ጥበብ መከበር አለበት ብለህ የምትል ግጥም የሰጠ ሰው ስሙ መጻፍ አለበት። አሁን እኮ እንደውም የኢትዮጵያ ኦዲዮ ቪዥዋል ማህበር ምንድን ነው እያደረገ ያለው? መጥተው ሌሎች የሰሩትን እኮ አንቀው ይዘው እያስከፈሉ ነው ያሉት አይደል እንዴ? ክሬዲት ሰጥተሃል ወይ? ተነጋግረህ የሚከፈለውን ክፍያ ጨርሰሃል ወይ? የነ ዳዊት ጽጌን ተመልከት። እነ ዳዊት ጽጌ እንደዛ አድርገው ነው። ዳግማዊት ፀሐዬንም አስባት። እሷም የነ ሚኒሊክ ወስናቸውን ሰርታለች። ሰርታ ግን ከቤተሰቡት ጋር ተነጋግራ የሚከፈለውን ክፍያ ከፍላ ነው ያደረገችው። እስቲ ይሄ ማህበር ጠንካራ ነኝ ካለ ጎበዝ ነኝ ካለ አሁን ቴዲ አፍሮን አንቆ አምጥቶ ማንን ጠይቀህ ነው የሰራኸው? አለዛ እናሳግዳለን። አሁን በዚህ ሰዓት ቴዲ እንዲባላል ቴዲ ተወዶ ባለበት ሰዓት ምናልባት እሱን መንካት ሌላ አብዮት ሊቀሰቅስ ይችላል። አሁን እያየ ነው እንዳለ ነው ማለት ነው። ግን ማህበሩ ጥርስ የሌለው አንበሳ መሆን መቻል የለበትም ወይ ደግሞ መለያየት የለበትም። አንዱን ይዘህ ያሰቃየንቅ አንዱን ይዘህ እንትን የምታረግ የኤፍሬም ሙሉ አልበምን የሰራው ልጅ እኮ ሳሚ ገዳም እስከ መግባት ደረጃ ደርሷል። ተደብቆ ልጅ አልሸመገልም ብሎ ሰውየው አይ ከዚህ በኋላ እግዚአብሔር ነው የሚዳኘኝ እንጂ ሰው ሊዳኘኝ አይችልም ብሎ ሳሚ ገብቷል። አስታውሳለሁ። የማህሙድ አህመድን የሰራው ልጅ አለ። እሱም እንደዚሁ ፍርድ ቤት ተመላልሷል። ቃቂ ተስፋዬ ስንት ዓመት ታስሮ የወጣው በምንድን ነው? በዚሁ እኮ ነው። በቃ ብዙ የምናነሳቸው ድምፃውያን አሉ እኮ በዛ ዋጋ የከፈሉ ገንዘብ የከፈሉ ምን ያሉ። ነገር ግን ቴዲ ጋር ሲሆን ጽድቅ፣ ሌላው ጋር ሲሆን ኃጢአት ሆኖ መታየት መቻል የለበትም። ለእናቶች ለኢትዮጵያ ኦርቶዶክስ እናቶች ዜማ
ከነሱ የተወሰደ መግቢያው ብሎ ቢጽፍ ኖሮ አንተ በዚህ ልክ አትከራከር ማለት ነው። በዚህ ልክ አንነጋገርበትም። እንደገና አንደኛ ደግሞ ልንገር፣ አሁን ይሄም ሙዚቃ አንዳንዴ ምን ይሆናል መሰለህ፣ መጀመሪያ ከሰራው በላይ ሁለተኛ የሰራው የበለጠ ቫይራል ይወጣና ከዛ በኋላ ምን ታደርገዋለህ? ያንን አምጥተህ እዛ ጋር ለምስጋና ለማድረግ ይከብዳል። ለምን መሰለህ? ዘፈን የዘፈንክ ነው የሚመስልህ። አሁን እኮ እናቶችም አባቶችም አሁን ቪዲዮ ለኦዲየንስ ያሳየነው ላይ የት ወለም ዘለምት ያለሽ ወደ ዓለማዊ ላይ ወለም ዘለም አትበይ፣ ነይ ወደ ነፍስሽ ተመለሽ፣ ወደ ነፍስሽ ወደ ሆኖ ቦታ ተመለሽ ነው እናቶች እያመሰገኑም እየሰበኩም ያለበት ማለት ነው። ይሄንን ወደ ዓለማዊ ዘፈን ውስጥ ይሄን ዘፈን አረገው። እንደገና ደግሞ ይሄ ብዙ ጊዜ ለምሳሌ ላሊበላል ትሄዳለህ። ለምሳሌ ለልደት ለገና በጣም በኃይለኛው የሚከበር ነው። ቱሪስቶች የሚመጡበት ሌላውም ዓለም ይመጣበት ነው። እዛ ቦታ የሚቀርብ ነው። አስበው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልልቅ የምንላቸው ታሪካዊ የምንላቸው ቦታዎች እናቶች እና አባቶች በዝማሬ የሚያቀርቡበት ነው። አንደኛው ላሊበላ ነው። አንደኛው ግሸን ደብረ ከርቤ፣ ቁልቢ ሚድ እንደዛ ነው። አክሱም ሚድ እንደዛው ነው። እነዚህ እናቶች ናቸው የሚያመሰግኑበት ያለውን። ይሄንን ዓለማዊ ዘፈን አድርገህባቸው ወስደህ ከዛ በኋላ በሙዚቃ መሳሪያ አሳብደህና ቢቱን በጣም ጨምረህ አምጥተህ የሰማ ሰው ቤተክርስቲያን ሄዶ እየጸለየ እዛ ጋር አሁን እኚህ አባት ተነስተው የቶለም ዘለሚኑ ቴዲ አፍሮ የመጣን የምትለው ወይስ ምንድን ነው ልትል የምትለው? እና ሃይማኖታዊም ጥቃት አድርጓል እያልክ ሃይማኖታዊ ጥቃትም አለው ነው የምልህ። ምክንያቱም በተለይ ከመዝሙሮች የሚወሰዱ አንዳንድ ከፕሮቴስታንትም ተወስዶ የተሰሩ አሉ ዝም የተባሉ። ይሄ ግን በኦርቶዶክስ አማኞች ምስጋና ላይ የደረሰ አንድ ጥቃት ነው ብለህ ልትቀበለው የምትችለው ነው። ለምን መሰለህ? እኛ ቢሮ በፊት አንተ መግቢያ ላይ እንዳስተዋወቀው ረጅም ጊዜ በጋዜጠኝነት የዛሬ 20 ዓመት ምናምን የምንሰራባቸው ጋዜጦች ጋር ከሚመጡ አቤቱታዎች መካከል የፕሮቴስታንት መዝሙር ካሴቶች ይመጡ ነበር እኛ ጋር። ምን ሆናችሁ ነው ብለህ ስትል እከሌ የሚባለው ዘፋኝ የኔን ወስዶ ዘፈን አረገብኝ፣ እኔ ለክርስቶስ የዘፈንኩትን እሱ ሽንጧ ዳሌዋ ውበቷ ምናምን ብሎ ዘፈነብኝ። የማቲያስ ተፈራም አንደኛው እሱ ነው። አንድ ቀን በአካል በአይነ ስጋ እናውጣቸው ብንል የምናወጣቸው በጣም ብዙ አሉ ነው የምልህና አሁን ራሱ ቴዲ አፍሮ ላይ የታምራት የሚባል ታምራት ማለት ቆየት ያለ በመዝሙሩ ረዘም ዓመት ከ30 ዓመት በላይ የዘመረ የሱን ዜማ የሚመስል አቀራርበው ሰርቶ አይቻለሁ። መንፈሳዊ ነው እና እሱ ምን ይጠይቅ አይጠይቅ በጊዜው እሱ ይመለከቷል። ግን አሁን እንደዚህ ከሰራ በኋላ እየወጣ ነውና እንዳልከው ከፕሮቴስታንት ደግሞ ወስደው ራሱ ከዘፈን ገልብጠው ጌታን አስመሰገነ የሚላሉ። በጣም ገርሞኝ አንድም እየሰማ ነው ከነበረው ነበረ ከመግባታችን በፊት ይሄ ነው አሁን ይሄ ስታየው ዘማሪው በክርስትና ውስጥ ስላለው አቀበት ስትሰማው፣ አሁን ይሄ ዝማሬ ስትሰማ ስለ ክርስቶስ መዘመሩ ክርስትና የሚያስከፍለውን ዋጋ ነው። ቴዲ ደግሞ በሌላ ሲለው እንዳልከው እኮ ነው። ቸርች ውስጥ እጄ ዘርግቼ ከማዳመጥ የተነሳ ችግር እንዳይፈጠር ነው ቴዲ እንከራከል ነው እንዴ። ልክ ነው እኮ ምልከታህንም ይቀይረዋል እኮ ነው። አሁን ይሄን አንተ ሰማው እዚህ ጋር ቴዲ ደግሞ ከሙዚቃ መሳሪያ ጋር አጅቦ አስጨፈረበት። ከዛ በኋላ አንተ ቸርች ሄደህ ይሄን ስትሰማ ምንድነው ቴዲ አፍሮ ቤት በኩል መጣ ብለህ ነው ልትል የምትችለው። እዛ ናይት ክለብ የተጨፈረበትን ለእግዚአብሔር አገልግሎት ማዋል ይሄ በእምነቶች ላይም የተደረገ አንደኛ ዘመቻም ነው ብለህ ልትለው የምትችለው ነገር ነው። በዚህ ጉዳይ አሁን የፕሮቴስታንት በተለይ መጥተው መልስ የሚሰጡበት ነገር ቢኖርና እንደው በራሳቸው ትንታኔ እንትን ሊያደርጉ ይችላሉ ሊሰጡበት ይችላሉ። እዚህ ላይ በጣም የሚገርም አገኘው የሚባል ዘማሪ ያለ ተካወቀው ከይርዳው ጋር በጣም ኮሚክ ነው፣ በጣም የሚወደድ ነው። ከዚህ ቀደም የነበሩት ዝማሬዎች እንዴት እንደተወሰዱበት አመሳስለው ብዙ ይጠቃል። አሁን ያለው ቴክኖሎጂ ኃይለኛ ስለሆነ ሰዎች ቆፍረው ያወጣሉ። አንተ ቆፍረ እንዳወጣው እያዋጡ ይሄ እኮ የተወሰደው ከዚህ ነው። እንደውም አንድ ዘማሪ ምን አለ ሲጠየቅ ዜማውን ግጥሙ ሊሰዱ አለ ይክፈሉን አለ ቢከፈለን ደስ ይለናል ማለትም ከኛ ከተወሰደ አለ። ዘፋኞች ደግሞ ዘማሪዎች ደግሞ እንደ ኤፍሬም አለሙ የሚባሉ ከነምኑ አበባዮሽ የሚለውን በየጌታ ነው ብለው
ዘፈን እኮ ነው። እነ ተከስተም ዘፈኑን መዝሙር አድርገው ገልብጠው ማለት ነው ማይነቃባቸው መስለው ሰርተው ጌታ ተመለከ ተብሎ ኮንሰርት አዘጋጅተው ዓለምንም የዞሩበት ገጠመኝ ያለና ይሄ መወራረስ ለፈጣሪ በተለይ እኔ ምለው እግዚአብሔር ሁሉ ስጦታ የሰጠሱ ነው። ጠቢቡ ሰለሞን ያን ሁሉ ጥበብ የሰጠ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዛ የሚያማምሩ ዘማሪዎች በወንጌላውያን ቤተክርስቲያን እነ ልሊ ደረጀ እንኳን በኋላ እናነሳዋለን። ያን ሁሉ የዘመረ ዘማሪ እሱ ትንሽ ያለው በኋላ የሃይማኖት ላይ ስንደርስ ስናይ ሃይማኖታዊ ነገሮች ባይነኩ ከተወሰደ ደግሞ የእያንዳንዷ ነገር ክሬዲት ብትሰጥ መልካም ነው የሚል ሳቤን ያለ አይደለ ቴዲ? በትክክል ከዚህ በፊት አንተ ቴዲ አፍሮን ጋዜጣ ላይ በፊት በነበረው ሁኔታ ላይ ወደ ኋላ ልወስድ ደግሞ ቴዲ ትጽፍ ነበረ። እሱ ታስሮ የፍርድ ቤቱን ዘገባ ትሰራለህ። ኢቭን ከእህቱ ጋር እንኳን እየተገናኘ አያጽናና እሷ ደግሞ የነበረውን እስኪ መለስ እንበል ቴዲ። በዛን ጊዜ ይሄ ምንድን ነው ለህዋት በሰባራ መርፌ በጥቆዋ እሱና ማር እስከ ጧፍ የሚላትም እሷም የተወሰደችዋን ነገር አብራ እያይዘ ብትለን የፕሬሱን ብነግርህ እንግዲህ ያን ጊዜ ብዙ የጀነሬሽን ጋፕ አለ ብዬ አላምንም። ለምን ለውጡ አሁን 7 ዓመት 6 ዓመት ምናምን ነገር ቢሆን ነው ያን ያህል ብዙ ለውጥ አለው ብዬ አላምንም። ስለዚህ ያን ያህል ጋፕ ሳይሆን ብዙዎቹ አንባቢዎች ያውቁታል ይረዱታል ብዬ አስባለሁ። የዛኔ እንሰራባቸው ከነበሩ መጽሔቶችና ጋዜጦች በኪነ ጥበብ ዙሪያ የቴዲ አፍሮ እንቅስቃሴ እንደ ትልቅ ነገር ነበር የሚወሰደው። ማሻሻጫም ነበረ። ሰዎቹም ስለሱ ማንበብም ምን ማለት የሚፈልጉ ነበረ እና ያን ስንሰራ ያን ጊዜ እሱ ልጅ ገጭተህ ታስረሃል፣ ልጅ ገጭተሃል ተብሎ ገለሃል ተብሎ እዚህ በግቢ ገብርኤል ወረድ ስትል እንደዛ ነው እንትን የተባለውና የፍርድ ቤት ዘገባ ነው የነበርኩኝ የኛን ሚዲያ ወክዬ በየጊዜው እየሄድኩኝ የምሰራውና ሁሌ ችሎት ራሱ ይጠባል ነው ለዛ ለመግባት የሚፈቀደው በስተመጨረሻ ላይ ይሄ ፋኑ አድናቂው ምናምን ይሄ ዛሬ የሚንጫጫው ምናምን ትተህ ቤተሰብና ሚዲያዎች ብቻ ይጉ ተባለ። ጀስት ነፃ እንዲሆን እንደገና ቤተሰብም ደግሞ ያለውን ነገር እንዲሰማ ተብሎ በዚህ ጊዜ እናቱና እህቱ ይገኙ ነበረ። ያን ጊዜ የቴዲ አፍሮ ላይ ክስ በነበረበት ጊዜ አቃቤ ሕግ የነበረው ሰው አሁን እንደውም በፍትህ ሚኒስቴር በጣም ትልቅ ባለስልጣን ነው። ትንሽ አይኑ ማያይ አይነ ስውር እንትን ማለት ነው። የህግ ባለሙያ ነው እና በጣም ታፍ ነው። በቃ እሱ ነበረ ወጥሮ ይዞ ምልልስ የነበረው። አስከሬን ተመረመረ ተብሎ የዛ ሁሉ ውጤት ምናምን ሲመጣም እዛ ነበርንና ከቤተሰቡ ጎን ቤተሰብ ነበርን ነበር በወቅቱ ከቤተሰብ ጎን በጣም ቤተሰብ የነበርን ነበር። እንደውም እነሱ ለኛ ነበር የሚያስቡት ቤተሰቦቹ። በየጊዜው የተደረገውን የችሎት ሂደት ችሎቱ ተጓቷል፣ እየሄደ ያለው እንቅስቃሴው ጥሩ አይደለም እያልን በምንዘግብበት ጊዜ ቤተሰቦቹ በተለይ እህቱ እየደወለችም በቅርበትም እያገኘችም እኛ ለእናንተ ነው የምንሰጋው፣ እንደዚህ እያላችሁ ስትጽፉ እናንተ ላይ መንግስት የሆነ ነገር ሊያደርግ ይችላል። ይህንን ያነሳነው ለመሰረት ከጥላቻ እንዳልሆነ ሙያዊ ሀሳብ ብቻ እንደሆነ ሰዎች እንዲታወቀው ለምን ስለ ቴዲ አሁን በጣም በሚደመጥበት ሰዓት ምንም አትበሉ፣ ዝም በሉ፣ እንዲህ ብትናገሩ ብሎ ደግሞ የሚያስፈራራለ። ቴዲ የፍቅር ሰባኪ ነው። የኔ ስራ ተቻችሁ ብሎ ጎረምሳ የሚልክም አይደለም። ግን በዛ አሳበው የሚያስፈራሩ ሰዎች ባሉበት ወቅት ነው የምናወራ እና አንተም ይህንን ሀሳብ የምትሰጠው ለመተቸት ሳይሆን ሙያ አስተያየት የተሰሩ ነገሮች በመረጃና በማስረጃ እንደሆነ ለመግለጽ ነው። በጊዜው የቴዲን አፍሮን የፍርድ ቤት ችሎት በመዘገብበት ሰዓት እንግዲህ ቅርብ እንደሆንክ ማስረጃ አድርገናልና በጊዜው ግን በዚሁ እንደ ቴዲ አልበም እኮ ሲሰራ ለምን ይዋሻል የሚለውን ፕሮግራም ታስታውሳለህ? ለምን ይዋሻል አይ ቲንክ ሰይፉና ተቦርነ የታማኙ ወንድም አሜሪካን ያለው እኮ ትዝ ይላል። እንደዚሁ በጣም ሁከት ነበር የቴዲን ሙዚቃ ለምን ነካችሁ ምናምን ተብሎ የግል ጸብ ሁሉ የመሰለው ሰው ነበር። ማጥቃት እና እነ ሰይፉ በጣም ትንሽ ጭንቅ ውስጥ ነበሩና በጊዜው እንግዲህ እስቲ ኤዲተራችን ካስገባው ለማሰማት ለምሳሌ እንደ ቢራቢሮ የሚለው ስራ ፍጹም የቴዲ እንዳልነበረ አንድ አሜሪካን ሀገር የሚኖር ኢትዮጵያዊ ከ30 ዓመት በፊት የሰራው ነው። ግን ዋጋ ይሰጠው አይሰጠው ብዙ ማስረጃ የለንም። ሁለተኛ አይ እንትኖቹን እኮ እናያቸዋለን። ለምሳሌ ልንገርህ እኔ ኪነ ጥበብ ስራ በጣም ሰራ ነበረ እና አንድ አልበም አወጣ ሲባል ወረቀቱ ፖስተሩ ላይ ያለውን እናነባለን። ግጥም ማን ነው፣
ዜማ ማን ነው? አሬንጅመንት ማን ነው? ቅንብር ማን ነው? አከፋፋዩ ሙዚቃ ቤት ማን ነው? ፖስተር ምናምን ሁሉንም ክሬዲት እንሰጣለን፣ እናየዋለን ነው የምልህ። ከዛ ተነስተን ነው ስንተችም ስናመሰግንም መነሻችን እንደዛ አድርገን ነው። በወቅቱ በእርግጠኝነት እንዳልተጠቀሰ ልነግርህ እችላለሁ። ቢጠቀስ ኖሮ ቢያንስ ድምፃዊውን እናውቀው ነበር። ያን መጀመሪያ ዘፈን የተባለውን ይሄኛው ሙዚቃ ከከሌ የተወሰደ ነው ብሎ ኢምብራኬት የጠቀሰው ቢሆን ኖሮ እነ ሰይፉም ለውዝግብ መንስኤ እንዲሆን እዚህ ላይ አያመጡትም ነበር፣ እርግጠኛ ነኝ። አየህ ቅድም ያልኩህ ነው። አሁን እነ ሰይፉ ፋንታውን ፕሮግራማቸው ላይ ባያወጡት ኖሮ ያ ሙዚቃ መነሻው ቴዲ አፍሮ ነው፣ መድረሻውም ቴዲ አፍሮ ነው ብለን ነበር። የሚመጣውም ትውልድ የዛሬ 50 ዓመት ምናምን የሚመጣውም ትውልድ የቴዲ ሙዚቃ ነው እያለ ይቀጥል ነበር። ግን የቴዲ ሙዚቃ አይደለም፣ በቃ የቴዲ ሙዚቃ አይደለም። እሱ ብቻም ሳይሆን የጥላሁን ገሰሰም ልጅ የዘፈነውን ዘፈን እኮ ዘፍኖታል አይደል? እንዴ እሱ አንድ ሙዚቃ እንደ ቢራቢሮ የሚለው ራሱ የቴዲ እንደውም ኢቢሲ የተወሰነ ምን ያህል ጥላሁን ነው የሚባለው? ምን ያህል ጥላሁን? አዎ እሱ አሁን ወጣት ነው፣ ልጅ ነው፣ ትንሽ እንደውም ካሜራ እየፈራ በጎን ነበር እየተቀረጸ የዘፈነው። እኔ እንትኑ አይምሮዬ ውስጥ አለ እና የእሱን አሁን ራሱ ዘፈነው። ግን ምንም ሼም አልነበረውም ቴዲ። ግን በሼም በምናምን እንዲህ ነው ብሎ የጠቀሰው ነገር የለም። የእሱም ቢወሰድ የአንተ መወሰዱ አግባብ አይደለም ብለን እንመጣለን እኮ። ቅድም ማር እስከ ጧፍ ላይም ስትነግረኝ ነበረ ቴዲ ኮፍ እያለ ማር እስከ ጧፍ ላይ ይኸውልህ። አሁን ማር እስከ ጧፍ ብዙዎቹ በተለይ በክሊፑ ያውቁታል ብዬ አስባለሁ። እሱ ስለ ክሊፑ ደግሞ ሌላ ቀን እናወራለን። አንድ የማይነካ ነገር ነካክተውም ትንሽ እያሳቁን ነበረ። ክሊፑ ላይ አምለሰት እኔ ካልሰራሁት እኔ ነኝ የምሰራው ከኔ ውጭ ማንም እንዳይሰራ ምናምን ነገር ብላ፣ ዳይሬክተሮቹ ደግሞ አልመረጧትም ነበረ። ካስት የተደረገው ሌላ ሰው ነው። ካስት ሌላ ሰው ነው። እኔ የምገባበት ብላ ይገባች። በቃ እርግጠኛ ነህ ቴዲ? ወይ ጉድ! እንግዲህ ካልተሳሳትኩ የዚህ ሙዚቃ ክሊፕ ዳይሬክተር ያሬድ ሹመቴ ነበረ። እንደገና እዚህ ባህር ዳር አካባቢም ያሉ ልጆች አሉ ካስት የሚያደርጉ የሚያቀርቡ ማለት ነው። እና እነሱ አቅርበው ይሄን እነከሌ ይሁኑ ምናምን። አሁን ያሬድ ቅርበትም ስላላቸው ትንሽ በሼም ላይ ይናገር ይችላል። በእርግጠኝነት ምነግርህ ሌሎች ካስቶቹ ግን የነበሩት ልጆች የተመረጠችው ልጅ ማን እንደነበረች ሁሉ ነገር ሊያቀርቡልኝ ይችላሉ። ግን አምለሰትም ውጪ ሞቼ ይገኛለሁ ከኔ ውጪ ማንም አይሰራውም ብላ ሰርተዋለች። አልሰራችሁም? እውነት ለመናገር ወድጄዋለሁ፣ ሰርተዋለች ነው የምለው። ግን በዛ ልክ በድርቅና እንትን ከማለት ደግሞ ለሌላም እድል መስጠት ባሌ ነው ብላ ነው። የበፊት ሞዴሎች በጣም አስቸጋሪ ባህሪያቸው አንደኛ እሱ ነው። አንደኛ የባልነቱ ጉዳይ እንትን ነው። ሁለተኛ ደግሞ የቴዲ ሙዚቃ ሲባል እዛ ላይ የምትወጣዋ ሴት በእርግጠኝነት እውቅናው ቀላል ነው ሊሆንላት የሚችለው ክሊፑ ላይ። ለምን ክሊፑ በታየ ቁጥር ያ ነገር ስለሚታይ ማለት ነው። ችግር የለም። ሌሎችም ሚስጥሮች አሉ ቀስ በቀስ እያሉ የሚወጡ እንትን የምትል ከሆነ እና ማር እስከ ጧፍ ላይ የሆነው ምንድን ነው? ይቺ መግቢያዋ ላይ ያለችውን ያው ከፍቅር እስከ መቃብር የተወሰደ ሀሳብ ነው። አሁን በዚህ እነ ያሬድ ሹመቴን ክሬዲት አሰጣጥ ላይ ታመሰግናቸዋለህ። ከተማ ውስጥም ያለውን የሎኬሽን መረጣዎች ምናምን ክሊፑ ላይ እንከን የማታወጣለት ነገር አለ። ግን እዛ ላይም ማር እስከ ጧፍ ላይ ለምሳሌ መግቢያው ላይ ፍቅር እስከ መቃብር ላይም እንደውም አለ መሰለኝ ማር እስከ ጧፍ ይልና እስኩ ድግሙ የሚልበት አለ። ይሄ በኢትዮጵያ ኦርቶዶክስ አለ። ያውን ድግስ ሲኖር የሆኑ ፕሮግራሞች ይሄ ሰርግም ሊሆን ይችላል፣ የማህበራት ምናምን ነገር ሊሆን ይችላል። እዛ ላይ ካህናቱ የሚያቀርቡት አለ። ማህሌተ ገንቦ ይባላል። ማህሌተ ገንቦን ለሰራችው፣ ጠላውን ለጠመቀችው እጅሽ የተባረከ ነው፣ እጅሽ ቁርጥማን አይንካው። አሁን ዛሬ አሪፍ የጻፈ ሰው ስታይ ምንድን ነው የምትለው? አሪፍ ፌስቡክ ላይ በራሱ አይምሮን ያመጣውን ነገር ጽፎ ስታይ እጅህን ቁርጥማን አይንካው ብለህ እንደምትመርቀው እንደምትናገረው እነሱ በዜማ ነበር ያንን የሚያመሰግኑት። ደጋሿንም ያመሰግናሉ። እሳት ስታቀጣጥል ጭስ የጨሰባትን ሁሉንም ነገር እንትን ያላትን አፕሪሼት የሚያደርጉበት ዜማ ስርዓት ነው። እግዚአብሔር በህይወትሽ ይጠብቅሽ፣ ጤና ይስጥሽ፣ ከነ ቤተሰብሽ ይጠብቅሽ የሚል አንድምታ ያለው ነው። በቃ ምርቃትም ነው፣ ጸሎትም ነው፣ ምስጋናም ነው። በቃ ሶስቱን የያዘ ነው። ማህሌተ ገንቦ ማር እስከ ጧፍ ላይም ይሄ ነው ያለው። እዚህ ላይም ይሄንን ቴዲ ወስዶ ሰርቶታል።
ግን ማህሌተ ገንቦ ይሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወሰደ ይሁን ከእናቶች የማህበር ድግስ ላይ የተወሰደ ይሁን ከሰርግ ላይ ይሁን ከምን ላይ ይሁን አንዲት መስመር ጠቅሶ ይሄንን የተወሰደው ከዛ ነው ብሎ ክሬዲት አልሰጠበትም። ኢቭን ከፍቅር እስከ መቃብርም ቢሆን እኮ እነሱ ያውቁታል ብለህ ዝም ብለህ ልታልፎ የሚገባው አይደለም። እላዩ ላይ እያንዳንዱን ነገር ክሬዲት መሰጠት መቻል አለበት እና በዛ ልክ አልተሰጠም። ምንም አሁን የሁለተኛው ነው ይሄ ሁለተኛው። ሌላ ብዙ ማን ነው ሶስተኛና አራተኛ ነው። ሌሎችም ብዙ የምናነሳቸው አሉ። ግን ማር እስከ ጧፍ ላይ በቃ እና የለመደበት ነው ወይ ምናምን ብለህም አንዳንዴ እንደው እንድታልፍ ምክንያት ይሆናል። አዎ በፊት ለምን ዋሻ ላይ ከተሰሩ ነገሮች አንዱ በጣም የገረመኝ በጣም ብዙ ሰው የሚወዳት የሚያውቃት ለማሰማት እንሞክራለን። መንገደኛ ነው ልብሽ ይሄ ሸመንደፍር ከመንዙማ መንገደኛ ነው ደግሞ ከቻይንኛ ሙዚቃ ሞባይል ደግሞ ቦምባር ተብሎ እነዚህ ነገሮች በጊዜው ቀርበው እንዴት ቴዲን ትናገሩታላችሁ ተብሎ የነበረው ወከባ እናውቃለን። የሙዚቃ ደግሞ አዋቂዎች የሚገርመው ግን እኔ በጣም የሚገርመኝ ቴዲ ምንም ሲናገር ሰምቼው አላውቅም። ግን ሌላው ግሩፕ ግን ለምን አሁን እንግዲህ እንገባበታለን ስለ ሙዚቃው እሱን ለማቀጨት ሳይሆን ስራው የዓለም ላይ ታየ ነው። ዓለም እያየው ነው። የውጭ ዲፕሎማቶች ሀሳብ እየሰጡበት ነው። እሱ ላይ እንገባለን እና እነዚህም ስራዎች አሉ። በማስረጃና መረጃ እናቀርባቸዋለን። ዋናው ክሬዲት ይሰጥ ነው የምትለው ቴዲ አንደኛ ክሬዲት ነው። ሁለተኛ ያው እኔ ከግል ባህሪው ጋር ነው ምናምንም ብዬ የምልህ ክሬዲት መሰጠቱ እንዳለበት ሆኖ ማለት ነው። ለምሳሌ እኔ አሁን ስነ ጽሁፍ ሙያ ውስጥ እንዳለ አንድ ሰው ነው እንደዚህ የምናደርገው። ከሆነ ቦታ ጽሁፍ ልትወስድ ትችላለህ። ያ ነገር ፕላጃሪዝም ተብሎ እንዳይባል አንተ ክሬዲት ትሰጣለህ። የዚህ ጽሁፍ ምንጩ ከሌ ነው፣ ተሾመ ከሆነ የጻፈው ተሾመ ነው፣ ካሜራማን ከሆነ ካሜራማኑ ነው ብለህ ክሬዲት መስጠት መለመድ መቻል አለበት። መደረግን መቻል ያለበት ነገር ነው። ነገ ጧት እኮ ዝናና አረፋ አንድ ናቸው። ነገ ጧት ቴዲም እንደ ጥላሁን ሊያልፍ ይችላል። ቴዲ እንደ ጥላሁን ሲያልፍ የቴዲን ሙዚቃ እያነሳ የሚጫወት ደግሞ ሌላ ትውልድ ደግሞ ይመጣል ማለት ነው። ያ ትውልድ ሲመጣ እዚህ ጋር ቴዲ ክሬዲት ሲሰጥ ካላየ ካለመደ እንዴት ለሱ ሊሰጠው ይችላል? ይሄን መጠበቅ መቻል የለበትም ቴዲ። ይሄ ሌላው ለምሳሌ ከአንድ አቀናባሪ ጋር ከአንድ ዙር በላይ አለመቆየት፣ ከሌሎች ጋር አንድ አለመቆየት፣ ነፍሱን ይማርና ኤልያስ መልካ ጋርም አንድም የማይግባቡበት ነገር ይሄ ነው የሚባለው። ኤልያስ መልካ አቀናባሪው ኤልያስ መልካ የመጀመሪያ አልበሙ ለምሳሌ አሜሪካን ድረስ ኤልያስን ወስዶት እንደሰራ ቃለው ያው በጣም የሚገርም አሬንጅመንት ቴዲን እንደውም እንዲታወቅ ያደረገው አንዱ የኤልያስ መልካ ጣቶች ናቸው ይባላል እና ከኤልያስ መልካ ከሌላ አርቲስቶች ጋርም ትንሽ አንዳንድ ነገር ኮንፍሊክት አለ። አዎ ምንድነው አንደኛው ይሄ አሁን እኛ የምንነጋገርበት የምንጨቃጨቅበት ነገር ነው። ይሄ ነገር ከዚህ ጋር እነሱ ያው ከዚህ ወሰድክ አይሉትም። ያው ጓደኝነት ምንም ስላለ ፊት ለፊት ለመግለጽ ይሄ ነገር እኮ ከዚህ ጋር ግን ይቀራረባል ምናምን እንደው ትንሽ ተቹን ቀየር ቢደረግ ምናምን ሲባል ኖ በቃ ኖ ካለ ኖ ድርቅናው በቃ አንዴ ይሄ ነገር አይሆንም ካለ አይሆንም ነው። እሱን ያው ባለቤቱም ባለፈው የተናገረችው ነገር አለ ብላለች። አዎ ምን አለች? አይ በቃ እሱ ያመነበትን ነገር አንዴ ካደረገ እንዲህ ነው ወዲያ ነው ወዲህ ነው ምናምን ቢባል እኔ ሚስቱ ስለሆንኩ እንኳን የአቋም ለውጥ የእንትን ለውጥ ሊያሳይ አይችልም ነው። ግን ይጥራለት ሄዲ ያመነበትን ነገር አሁን እዚህ ስራው ላይ ያመነበትን ነገር ሳይፈራ ሳይሸማቀቅ ሰርቷል። ያመነበትን ነገር መስራቱ ጥሩ ሆኖ ሳለ ግን ክሬዲት በሚለው ግን እኔ እስማማለሁ። ለምን ሳሚ ቅድም ያልከኝ የኤፍሬም ታምሩ ሙሉ ቆንጆ አድርጎ ሰርቶት ገዳም ሁሉ ገብቶ ለሽምግልና አልደኝ ዘብሎ ልጁ እንደ መቀወስ አድርጎት ነበር በጊዜው። በጣም ተጎድቶ መንገድ ላይ ለብቻው ማውራት ጀምሮ ነበር። አዎ ከባድ ነው የሰው ዕቃ መውሰድ። አዎ እና እንትን ሆኖ ነበር እንጂ አሁን የሳሚን ማስታወሰው እንደውም የኤፍሬምን ሳይሰራ ነበር የተገናኘ ነው እና የኤፍሬምን አንድ ሲንግል ምናምን ሰርቶ ማለት ነውና ኤፍሬም ምን አለህ ግን ድምጽህ ከሱ ጋር ይመሳሰላል። ኤፍሬም የእጅ ሰዓቱን ነው አውልቆ የሸለመኝ ምናምን ነገር አለ አንድ ኢንተርቪው ስናደርገው። ከዛ ኤፍሬም እንግዲህ አሜሪካን ሀገር ሄዶ መኖር ጀምሯል አይደለም። ይሄኛው እዚህ ሙሉ አልበሙን 14ቱን ምናምን ሙልጭ አድርጎ ዱቅ አድርገው ከዛ አበደ ኤፍሬም። ለዚህ ሲል ብቻ ኢትዮጵያ መጣለው ጠበቃ ቀጥራለሁ ቀጥሬ የገባበት ገብቻ አለ። እነ ሰይፉም ገቡ፣ ሌሎችም ሽማግሌዎች ገቡ። እነዛ በሙሉ ሽማግሌ ገብተው አልሆን አለም እና እኛም እንደውልለት ነበረ። በቃ በጣም ቴንሽን ላይ ነበር፣ ጭንቀት ላይ ነበር። እሱ ገንዘብ ክፈል የሚባለውን ችግር የለም አለ። የቻልኩትን ያህል ከፍላለሁ፣ ያልቻልኩትን ደግሞ በዛ ሙዚቃ የማገኘውን በሙሉ ይወስዳል አለ።
ግን መታሰሩና እንትን ማለቱ ነው በጣም አእምሮ በጣም ቴንሽን እንዲሆን ያደረገው። ላስት ላይ ያደረገው ነገር ምንድነው? ወደ ደብረ ሊባኖስ መግባት ነው። ለምንድን ነው ደብረ ሊባኖስ መግባት? ይህን ነገር ሰው ሚዲያና የሚሸመግለው አይደለም፣ በቃ ከዚህ በኋላ ለእግዚአብሔር ብቻ መስጠት ብሎ ገዳም ገባ። ይሄን ሂደት እናውቃለን። በሌሎችም የኮፒራይት ጉዳይ ማለት ነው። የኮፒራይት ጉዳይ ትዝ የሚለኝ እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ አንዱ ትልቅ ከሚባሉ አንዱ በወንጌላውያን ቤተክርስቲያን ውስጥ ህይወቱ ያለፈው ታላቁ ሙሉቀን መለሰ በወንጌላውያን ቤተክርስቲያን ውስጥ ሆኖ ስራዎችን እነ ቡዛየው ሲወስዱበት እዚህ ካለ በጣም ተከራክሮ እንዴት ጴንጤ ሆኖ ምን አገባው ሲባል ሙሉቀን ምን እንዳለ ታውቃለህ? በጣም ይገርመኝ እንደ ልጆቼ ነው እኮ ማያቸው ልጅ ዱርዬም ቢሆን ምን ቢል ልጅ ነው። እኔ ዘፈን ስለተኩኝ በስራዬ አልከላከርም ማለት አይደለም ብሎ ትዝ ይለኛል። እና ሰው የለፋበትን ሲነካበት አይፈልግም። ልክ ቴዲም ደግሞ ቢነካበት ከዚህ በላይ ቴዲ ትጫዋለህ ብዬ አስባለሁ። እንዴ ምን ጥያቄ አለው? በቃ ሙሉቀን እንዳለው እኮ ብዙ ድምፃውያንም እኮ የሚሉ ምንድን ነው ስራህን ራሱ የትኛውን የበለጠ ተወደዋለህ ስትለው ሁሉም ልጆቼ ናቸው፣ ይህን ልጅ ወዳለሁ ይህን ልጅ አልወደውም ብዬ የምለው ነገር የለም ይለዋል። አንደኛ። ሁለተኛ ሙሉ ለሙሉ አልበሙ ሲወሰድበት በዛ ልክ ዝም ማለት እኔ ቡዛየው ጋር ደግሞ በጣም ቅርበት ነበረን ነው የምልህ። እና ቡዛየው እኔ ከኢትዮጵያ ድምፃውያን ይሄ ተረብ ላይ ጫወታ ላይ ቀልድ ላይ ቁጥር አንድ የምጠቅሰው ሰው ነው። አሸብር በላይ ድምፃዊ አለ። እሱ ቤት እንገናኝ ነበር። ከሰዓት አብረን ነበር በብዛት የምናሳልፈው። እና የአሸብር በላይ ሚስት አለች ምናሉ ሽረታ እና ሲመጣ ቡዜና ሽሮ ነገር ትበላለህ ምናምን ብላ ስትለው አሳደገኝ ደግሞ ይግደለኝ ምናምን የሚል በቃ እንዲህ በጫወታ ማዋዛት ላይ ምንድን ነው በየቀኑ ሱፍ እየለበስክ ትመጣለህ፣ ግን ስንት ሱፍ ነው ያለ ስትለው ስንት ሱፍ አለ ከምትለኝ ስንት ቁም ሳጥን ሱፍ አለ ምትለኝ በቁም ሳጥን ደረጃ የሚል ነው። ሙሉቀን ያለውንም ሰምቷል። በቃ ስቆ ምን ብሎ ነው እንትን ያደረገው የሚመጣውንም ቅጣት እቀበለዋለሁ ነው ያለው። ክሬዲትም ሰጥቷል። እውነት ለመናገር ክሬዲት ሰጥቷል። ምክንያቱም ይህን ያህል የጀኔሬሽን ጋፕ ያለበት አይደለም የሙሉቀን እና የሱ ሙሉቀን ሃይማኖት ከመቀየሩ ውጪ ምንም እንትን ብታደርገው አይደለም። እና አሜሪካን ሀገር እንደውም ይሄን ልጅ ማየት ፈልጋለሁ ብሎ እኔም ፍለጋ ወጣ አለ እና እዚህ ቤት ነው ያለው፣ እዚህ ካፌ ይቀመጣል ምናምን። የሆነ ሙዚቃ ቤት ፖስተሩ ተለጥፏል። ቡዛየው ደግሞ እንደ ቴዲ አፍሮ ነበር የኮት አለባበሳቸው ላይ አለ አይደል፣ ረጅም ኮት ምናምን በልካቸው ያለው ተከሻውን በልክ ያልተሰፋ እዚህ ጋር ምን ረጅም ምናምን ነውና አየኝ አለና አየኝና ይሄን የወሰደው አውዬ ነው። ግን ሙዚቃ ከመውሰዱ በፊት ወተት ተኮናቱር አይጠጣም ነበር አለ። ይዛል ይጫጭን ምናምን ነበር አለ። እና አይ ጋሽ ሙሌ እንዲህ ከሆነ ምን ይመስላል ባካችሁ ምናምን ብሎ በቃ ሄዳ አለ። ፖስተሩ ላይ ነው ያየኝ፣ በአካል እንኳን አልተገናኘንም። መከራከረው ማያዋጣኝ በቃ መከራይ ከዚህ ላይ ተከራከረ ምን ልታመጣ አይነት ነገር ማለት ነው። እና አለንም ለነሱ ክሬዲት ሰጥተው በዚህ መልኩ እንደዚህ ተብለው የታለፉ ናቸው እንጂ ይሄ አሁን እንደ ቴዲ ዘፍና ቤት ቁጭ ብለህ ደም ምንድን እንደተባለ የሚመጡትን ነገሮች እዛ ስክሮል እያረክ ማየት እናንተ ማለት መልስም አለመስጠት መልስ መስጠት አለበት ብለህ ታምናለህ? ቴዲ በዚህ ጉዳይ በጣም አለበት። ግን እሱ ችግሩ ደግሞ መልስ አይሰጥም፣ መስጠትም አይወድም። ምናልባት ይኸውልህ በሚዲያ ደረጃ የቀረበው 2-3 ቦታ ነው። ኢቨን ኢትዮጵያ ቴሌቪዥን ይሰራ የነበረ አንድ ልጅ አንዴ የሰራው፣ ከዛ ውጪ መጽሔት ላይ ጋዜጣ ላይ ብለህ ብትለው አዳነች የምትሰራው አዳነች ወልደ ገብርኤል ጠብታ መጽሔት እሷ ላይ ተከታታይ። አንተ ግን አልሞከርኩም ቴዲ በፊት የሱን ቃለ መጠይቅ ሞክራ? ይኸውልህ አሁን እሱ በማኔጀሩ በኩልም ሄደናል ነው የምልህ። ማኔጀሩም የቅርባችን ነው። ለምን መሰለም ቴዲ በአካል ሳያቀን ነበርኛ ስለ ቴዲ የምንጽፈው። ቴዲ በአካል ሳያቀን ነው የምልህ። እና ያን ጊዜ ስለ ቴዲ እንደውም ፖዚቲቭ ነገር መጻፍ ነበረ። እኛ ደግሞ 120 የቴዲ አፍሮ ድክመቶች ብለን መጻፍ ጀመር። 120 ከዛሬ ስንት ዓመት በፊት? የዛሬ በቃ 2001 2002 2003 ዓመተ ምህረት የዛሬ 18 19 ዓመት ምናምን ማለት ነው። አይ ቆይታል ቴዲ ስተች ማለት ነው። አዎ ምክንያቱም እኛ የግል ጸብ አይደለም ያልታየውን ማየት ይተመሳሰላል። ቴድሮስ ካሳና ቴዲ ወንድሜ ይመስላል። ደግሞ ተከራክረንለታል በጣም ፍርድ ቤት ደግሞ በእኛ እንደ ምስክርም ሆነ ያን ያህል ተከራክረንለታል ነው የምልህ። ግን ያልታየውን ማየት ነው እኛ የምንፈልገው። ያልታየውን ማየት
እዚህ ፊት ለፊት ያለውን ሰው የሚያየውን ሰው አዳምጦ አሸሸ ገዳሚ የሚለው ላይ አይደለም። ከአሸሸ ገዳሚ በስተጀርባ ምን አለ አይነት ነገር ነው። ይሄ ልጅ ያን ጊዜ ጀምሮ ሚዲያ ላይ አይቀርብም። ይህ ያን ጊዜ ጀምሮ ስሙ በጣም እየገነነ እየወጣ ምናምን ነገር ነው። በምን ምክንያት ነው? በምን ምክንያት ነው? በነገራችን ላይ ዝም ብለን ከራሳችን አልነበረ የምንጽፈው። የስነ ልቦና ባለሙያ እናናገር ነበረ። የትኛው ካታጎራይዝ ይደረጋል ቴዲ ብለን በዛ ጉዳይ በሱ ጉዳይ እንዲህ ጥናት ያለው ነገር ማለት ነው እንዴ። ታዲያ ከሰራህ ላይ ቀር እንደዛ ነው እንጂ አሁን ስትተች እኮ እንደ ሙዚቃ ባለሙያ እንዳይሆን ያሬድ አልተመረኩኝም። እኔ ቋንቋና ስነ ጽሁፍ ላይ ነው እውቀቱ ያለኝ፣ ጋዜጠኝነቱ ላይ ነው። ከቋንቋ አንጻር እነዛ ላይ የሚጠቀማቸውን ግጥሞች ልታይ ልትተች ምናምን ነገር ትችላለህ። ከግል ስብዕናው አንጻር ግን የስነ ልቦና ባለሙያ ነው ልታናገር የምትችለው። እንደው 100 ምናምን ነጥቦች ከዛ እስቲ ፍሬ ነገሩን የግል ስብዕናውን እንደው ባለሙያ እናገርን ላልከው ጽፈናል። በቃ ከዛ ላይ ለምሳሌ ከ120 በተከታታይ እትም ነው የምንጽፈው። በአንድ እትም ቢያንስ ከ5 እስከ 10 እንጽፋለን። ከነዛ መካከል ይሄ የውጭ ሀገር ድምፃውያን አሉ። ይሄ በጣም ፖፑላር የሆኑ ሚዲያ ላይ የማይቀርቡ ምናምን ከነሱ ላይ የወሰዳቸውና የኮረጃቸው ነገሮች አሉ። ለምሳሌ የትኛውን በፈለገ ሚዲያ ላይ አለመገኘት አንደኛው ነገር ነው። ሁለተኛ ደግሞ ስትሰራ ስትዘፍን ዝም ብለህ ይሄ ሙዚቃ ደስ ይላል፣ ግጥሙ ደስ ይላል ምናምን ይላል አይደለም። ህዝብ ውስጥ ገብተህ ታች የሚያደርገው ምን ብል ነው። ለምሳሌ አሁን ዳስጣል የወቅቱ ነው። በቃ ዳስጣል ልክ አሁን ያ የስነ ልቦና ባለሙያው የነገረን አንደኛውን ምልክት እሱ ነው። አዎ አየህ፣ ዳስጣል አሁን ህዝቡ ከመሀል ከተማ ወጥቷል፣ ተባሯል። ኢትዮጵያ ብለው በመሀል ስናስገባቸው አረጉን ከዳር አይነት ነገር ዳስጣል ሀዘን የሰዎችን ልብ ተች የሚያደርግ ነገር ፈልገህ እንትን አድርግ እንጂ ሽንጧ ዳሌዋማ ሁሌ አለ። ከዛ ባሻገር ያው ለሚስቱ ሁሌም አንዳንድ ሙዚቃዎች አለ። ገርል ፍሬንድ ሆነው ጀምሮ ከተጋቡም ጀምሮ ምናምን እንግዲህ ቃለ መሐላ ሊኖራቸው ይችላል። በየሙዚቃ አልበሜ አንዳንድ መታሰቢያ ላንቺ አረጋለሁ አይነት ነገር ገባታ ያንሳታል። እንዴችን መሰለሽ ቆንጆ ጎበዝ ጋዜጠኛ ታዋቂ ባትሆንስ ኖሮ ታዋቂ ባትሆን ይዳታላ ትወደድ ነበር? አዎ በዚህ ልክ አይመስለኝም። የኔምስታ ታዋቂ አይደለች እውቅና ላይ እኔ ከሷ በላይ ለምሳሌ ልንገርህ አምለሰት እኔ መጀመሪያ ሚስ ዩኒቨርስ አዲስ አበባ ዩኒቨርሲቲ በዩኒቲ እንትንን ስትማር ወክላ መጣ ሚስ ዩኒቨርስ መጀመሪያ ኢንተርቪው አድርገናት ነበር። እንደምታሸንፍ እርግጠኛ አልነበረችም። ገና ቴዲ አፍሮ ሳያውቃት ቴዲ አፍሮ ጋር ሳይጠባበሱ ፊልም ሳትሰራ ገና ሞዴሊንግ ሀሁ ምናምን ብላ ስትል የዛኔ አግኝተናታል። ኢንተርቪው ሰርታ እዛ የቁንጅና ውድድር መድረክ ላይም ነበርን። ያን ጊዜ በነበርንበት ኮንዲሽን አምለሰት የሚበልጡ ሊኖሩ ይችላሉ። ግን በዛን ጊዜ ቁንጅና ውድድር ደግሞ ሚስ ዩኒቨርስ ላይ አሸንፋ አንደኛ ወጣ። እኛ ኢንተርቪው የሰራንበት ጊዜ ነበረ። ስንሰራ ገና አልበሰለችም። የዛኔ ብዙም ነገር እንትን አትልም። በቃ ደንቋታል በጣም ሚስ ወርልድ እንደተባለች ወይ ሚስ ኢትዮጵያ የተባለችን ያክል አይነት ነገር ነበር ስሜቱ የነበራት። በዛን ጊዜም እምልህ ከሷ ለምሳሌ እና ሀያት አህመድ አለች የተመሰከረላት፣ ሳያትም አለች እንደዚሁ አሉ። ኢትዮጵያ ፊልም ኢንዱስትሪ ውስጥም የምታነሳቸው ቆነጃጅት ነው የምልህ። እሷ ጋር ያሉ ኳሊቲዎች ሊኖሩ ይችላሉ። በአንድ በኩል ነው አሁን የነሱን የምታደንቀው በጣም አፕሪሼት የምታደርገው ድምፃዊ ሆኖ እውቅና ኖሮት በአንድ መርጋት አንድ ትዳር ውስጥ አርፎ መቀመጥ ምናምን ነገር ብዙዎቹ ጋር የማይታሰብ ነው። አይደለም በእኛ በሆሊውድ መንደር የምናየው ነው በየጊዜው። በእኛ ላይ ቴዲ ጋር ፍራቻ ነበረ፣ ግን እስካሁን ድረስ አብረው ናቸው። በቃ ይሄን በጣም አፕሪሼት ልታደርገው ትችላለህ። ከዛ ውጭ ግን በውበቷ ዙሪያ እኔ ከሷ የሚበልጡ በጣም ብዙ ሺህ ኢትዮጵያን ቆንጆ ሴቶች ማምጣት ትችላለህ። ምንም በቃ መረጣት እሱ እንግዲህ እህልዋ ነው የሚባለው እህልዋ ነው። አይ ጀስት እኔ ይፈለጋል ላይ ስተውን የማየት እድል ገጥሞ የነበረ በጣም ያንግ ነበረች ከመሴፉ ጋር በጣም ጎበዝና በጣም ትጥር ነበረ። በነገራችን ላይ በጣም ትጥር ነበረ በዚህ በአርቱ ማለት ነው። እና አሁን ያን ጥረቷን በዚህ በሚዲያ ስራዎቿ ላይ አያዋለው። ያው የቴዲ ሚስት ናት እናከብራታለን። ስለዚህ አንድ ሙዚቃ ደርሶላታል እያልከኝ ነው? በየጊዜው በየትሙ ዳስ ጥልሃል ቴዲ? ዳስ ከጣሉት ነው ወይ ዳስ እንዴት ነው? የጴንጤ ሰባኪዎች የኦርቶዶክስ ሰባኪዎች በዳስ ጣል በጣም ይናገራሉ። እና አንተ ከየትኛው ወገን ነው ቴዲ? ዳስ ከጣሉ ናቸው ወይ? አዎ ልልህም እችላለሁ። ለምሳሌ ግን ይሄ ጭፍን እንትኑ የማይታየኝ ምናምን ነገርም አይደለሁም። እንደዛ ቢሆንም የተለወጡ ነገሮች እንዳሉ አውቃለሁኝ።
ግን ደግሞ ከተነሾቹ መሀል አንዱ ስለሆንኩ እኔም ዳስጥያለሁ። ቤታችን ተነስቷል። ለምሳሌ ስለዚህ ለአንተም መልእክት አለ ማለት ነው። በሚገባ ርቀሃል አንተም። አዎ እዚህ ሽሮ ሜዳ እዚች ለ4 ኪሎ ለ6 ኪሎ ሮጠን በእግራችን የምንገባ የነበር ነው። አሁን እንግዲህ ወደ አልፈን ነው ወደ ከአዲስ አበባ መውጫ አካባቢ ማለት ነው። አንደኛ ያንን ስታይ የምታስበው የሚሰማ ነገር አለ። የኛ ብቻ ሳይሆን ለምሳሌ ካዛንቺሶቹንም ፒያሳዎቹንም ሌሎቹንም ሁሉንም ልታነሳ ትችላለህ። ለውጥ ሲኖር ጥሩ ነገር ግን ደግሞ በጣም በዛ ልክ ባራቀ መንገድ ደግሞ ማድረግ የሚቻል ነበር ነው ማድረግ የሚቻል ነበረ። እሱ ሳይ ዋህዋይ ምናምን ማለት አይቀርም። ግን በሌላው ደግሞ ያው የጭፍን አይነት ነገር እና ለምን እንዲሆነ ምናምን የሚል 100% እንትንም በስንኞቹ ማለት ኢትዮጵያ የሞተች ያህል አይነት እሳቤ እንዳለው ባንዲራ የወደቀ ኃይል ያለው ነገር ከመሀል መጥተው ወደ ዳር አወጡን። መሀሉን ማን ያስወጣው ዳር ያስወጣው የሚሉ ትርኩ እየበዛ ነው። እንደው ታዝበው ጋዜጠኛ ስለሆንክ ንግግሩን ትሰማዋለህ። ትንሽ ስለሱ ደግሞ እና እሱን ይኸውልህ፣ እሺ እንግባበት፣ እንግዲህ የለም። ለምሳሌ ሀገር ማለት ሰው ነው አይደለ? ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው እንጂ ይሄ ተራራው ወንዙ ሸንተረሩ ምናምን አይደለም። ተራራ ወንዙ ሸንተረሩ ብቻውን ነቲንግ ምንም ማለት ነው። ልክ እንደ ቤተክርስቲያን ውሰደው። ቤተክርስቲያን ህንፃው ብቻ ምንድን ነው? ምንም ነው፣ ነቲንግ ምንም አይደለም። ምዕመኑ ሰው ነው። ፕሮቴስታንት ጋር ሄድ፣ አዳራሹ ብቻውን ምንድን ነው? አዳራሹ አዳራሽ ነው፣ በቃ ግዑዝ ነገር ነው፣ ሰው ነው። አየህ፣ ቅድሚያ ለምን መሰጠት መቻል አለበት? ሰዎች ላይ መሰራት አለበት፣ ስብዕና ላይ መሰራት አለበት የሚል እምነት ያለኝና ሰዎቹን ባማከለ ሰዎቹ በፈለጉበት አይነት መንገድ ቤተክርስቲያን እዚህ ጋር የምትሰራልኝ እኮ እኔ ቀርቤ እንድሳለመው ምናምን ነገር ነው እንጂ ቤተክርስቲያኑን እዛ ተራራ ላይ ምናምን ነው ስደህ ብትሰራው በስንት ቀን አንዴ ነው የሚሄደው። ቤተክርስቲያኑን እዚህ ቁጭ አድርገህ በዙሪያ ያሉትን አውጥተህ ብታሰናብት። ስላሴን የህንፃ ስሪቱ ጊዜ ስናናገራቸው ምንድን ነው ገቢ እንዴት የለንም ብላችሁ ትላላችሁ ብለን ስንል አንድ ያነሱልን ምክንያት ይሄ ነው። የዳስ ጣል አይነት ነገር ነው። ካዛንቺስ ያለው ሰው በሙሉ ተነስቷል የለም። 4 ኪሎ ያለው ሰው በሙሉ ተነስቷል የለም። እንኳን ሙዳይ ሳጥን ውስጥ የሚሰጠን ቀርቶ በፊት ገንዘብ ነበር የምንፈልገዋል። አሁን ግን ሰው ማጣን፣ ሰው የለም ነው። አየህ፣ አንደኛው ነጥቡ እሱ ነው። ከዛ ውጪ ይሄ ሀገር ስትሰራ የሆኑ ነገሮች ስትሰራ ለውጦች ይኖራሉ፣ የምታነሳቸው ነገሮች ይኖራሉ። የባንዲራውን ጉዳይ ጥያቄ ምልክት ውስጥ መግባት መቻል አለበት ብዬ አስባለሁኝ። ሪልም የምታያቸው ነገሮች አሉ። ለጥምቀት ኦሮሚያ ክልል አረንጓዴ ቢጫ ቀዩን ይዘህ መንቀሳቀስ ትችላለህ እንዴ? አትችልም። ኦሮሚያ ክልል እዚህ አዲስ አበባ አቃቂ ጥምቀተ ባህሩ እንግዲህ 48 ታቦት ነው የሚወጣው። ሄጄ አይቻለሁኝ። አንድም አረንጓዴ ቢጫ ቀይ ጥለት እንኳን አይፈቀድልህም፣ እንኳን ባንዲራው ቀርቶ ማለት ነው። ጥለት ጸባቸው እነዚህ ሰዎች ከማጋ ነው ይሄን ያክል በዚህ ልክ መጣላቱ ምናምን ነገር ብለህ ትላለህ። እኔ እንደውም አሁን የሚያሳስበኝ ምን እንደሆነ ታውቃለህ? ቅድም እኔ እናንተ እዚህ ፎቁ ላይ ሆነን ወደ ታች ሳይ ብልጽግና እየቀሰቀሰ ነው አረንጓዴ ቢጫ ቀይ አድርጎ ማለት ነው። ግን ኦሮሚያ ክልል ይሄንን አረንጓዴ ቢጫ ቀይ አድርጎ ነው የሚቀሰቀሰው ብለህ ጥያቄ ምልክት ለምን እዛ መስሪያ ቤት ተቋማት ላይ ምናምን ላይ ካልሆነ መኪና ላይ አድርገህ ምንም ላይ አድርገህ ብትሄድ ሀገራዊ መግባባት ያስፈልገናል የሚባለው አሁን ምንድን ነው? ጸሐፊዎች ምን ይላሉ? ቴዲ አፍሮ ስራውን በጣም አድንቆታል። ግን ከቴዲ ብዙ የጠበቅነው የሆነ ግሩፕን አስደስቶ የሆነ ግሩፕን ከማስከፋት መሀል ላይ ቢሆን ኖሮ ሞር ሻይን ያደርግ ነበረ። አሁን ደስ ያለው ግሩፕ እንኳን እንዳታጋሚ ቆጥረው እውነትን ነገረልን የሚሉ አሁን እንዳንተ ከተገፉት ማልኮ ስለሆን ስራውን ደግሞ ታደንቃለህ። አሁን አየህ አንጻራዊ ነው፣ እንደ ምግብ ነው ማለት ነው። ብፌ እንደማንሳት ነው እንጂ ቴዲን ዝም ብለን መቃወም ብቻ እንዳልሆነ ማስረጃ ሆናልና ሌላውን ማህበረሰብ ብለው በዚህ ጉዳይ ላይ ሁለት ታዋቂ የኦሮምኛ ዘፋኞች መልስ ምት በሚስል መልኩ የሰሩት አለ። እነዚህ በ24 ሰዓት ባልሞላ ሰራን ያሉት እንዴ? እሱ አሁን ግጥም ነው እንዴ? ዘፈን ነው እንዴ? እንዴት እንዴ? ምን ሆነሃል? እኔ እሱን ግጥም ነው ዜማ ነው ዘፈን ነው ብዬ ምናምን አይ ዶንት ኖ ልሰማው አልችልም። እነሱ አሁን አየሰው ኮምፔር ከማድረግ አንጻር ራሳቸው እነሱ ከለቀቁት 1 ሚሊዮን ተመልካች ታየ ምናምን ነገር ተባለ። ነቲንግ ሲጀመር ይሄ ፖለቲካ ብሽሽቅ አይነት ነገር ሆኖ አይደለም። 9 ዓመት የተሰራ አልበምን በ24 ሰዓት ነው እንዴ አንተ መልስ የምትሰጠው? የግድ 9 ዓመት መጠበቅ ላይ ያስፈልግ ይችላል። ግን ደግሞ ጊዜ ወስደህ አስበህ እያንዳንዷን ነገር መልስ መስጠት መቻል አለብህ እንጂ
እዚህ ጋር ለብርሃን ላልከው ጨለማ፣ ፀሐይ ላልከው ጨረቃ እያልኩ አይነት እንደ ሀገር ግን ቴዲ ከመጣ ይቀር ከበሽሽቅ ከመጎነታተል ከመተቻቸት አርቲስቱም ቢሆን አሁን ቴዲ ሁሉንም ማዕከል የሚያደርግ ነገር ቢሰራ መላው ኢትዮጵያ ሁሉንም ማስደሰት ይችላል ብለህ ታስባለህ? አይ እንዴት ተወሰነውን አብዛኛውንም አሁን ቴዲ አላስደሰተ ማለት አይደለም። በጣም ብዙ ሚሊዮን ሰው እያየው ነው። ያየው ሁሉ እኮ ስላደነቀ አይደለም። ለተቃውሞም እኮ የሚሰማ አለ። በነገራችን ላይ ኦን ስታደርገው ዩቲዩብ ካውንት ያደርጋል። እሱም ብቻ አይደለም። አሁን አንተ እንዳነሳው የሃይማኖት ፓስተሩ ሳይቀር የኦርቶዶክስ ሰባኪው ሳይቀር የሙስሊም እንትኑ ሳይቀር ተነስተው እኮ በቴዲ አልበም ላይ ተንታኝ ሆነዋል እኮ። ሐዋርያው ዘላለም የሚባል ምን ጥለው ዳስ የለንም ያለ ነብይ ሱራፌል የሚባል ደግሞ በሐሙስ ቀን የሚወጣ ትዝታው ደግሞ የሚባለው ቶ ያጋንንት ነው ብለው አስተያየት ሲሰጡ አይቻለሁ። ከኦርቶዶክስ ሰባኪ ደግሞ ይቅርታ ስሙን ካላወቅሁ ጋዜጠኛ ይመስለኛል እሱ ልጅ የቴዲ ብላቴን እሱም ቴዎድሮስ ነው ስሙ ሲባል ሰምቻለሁ። ዘፈን የምትሰሙ ቀጥታ ወደ ሲኦል ነው የምትሄዱ ቴዲ ስለዘፈነ ጽድቅ አይሆንም ብሏል። እና እነዚህ ነገሮች ከመንፈሳዊ ይዘታ ስታያቸው ምን ትላለህ? ቴዲ ስለዘፈነ ጽድቅ ደረጀ ደግሞ ቢባል የወንጌል ዘማሪ በጣም ቢደነቅ በጣም በኢትዮጵያ ሙዚቃ ታሪክ በሙዚቃ ታሪክ ስራውን መለስ ገበለ ስመው ከድሮ ዘመኑ በብዙ መከራ ያሳለፈ ዶክተር ደረጃ አሜሪካ ያለ ወንጌል ነው ቴዲ አፍሮ ወንጌል ነው እንደ ዮሐንስ ነው ማየው ብሏል። ዮሐንስ ደግሞ ዘፈን አንገቱን ያስቆርጠው ዘፈን ነው እያሉ ሰዎች እየተቧጫጨቁበት። እስቲ ቴዲ በዚህ ጉዳይ ላይ ማሰሪያ እንቀስጠና እንጨርስ። እኔ ምን እንደማምን ልንገርህ። ባጭሩ ዘፈን ኃጢአት ነው መጽሐፍ ቅዱስ ላይ ሲልህ ሁሉንም ዘፈን አይደለም። ለምሳሌ ጋራ ሸንተረሩ ምናምን ያልከው ኃጢአት ሊሆን ነው እንዴ? ሀገረ ኢትዮጵያ የህዝብ መዝሙር በቃ አንድ እሱ ነው። ሁለተኛ ተፈጥሮን ስታደንቅ የፈጠረውን ነው የምታደንቀው። ምንም ጥያቄ የለውም። የፈጠረውን ነው በቃ። አንዲትን ሴት ስትሄድ እኮ እቺ ልጅ ቆንጆ ነች ምናምን ካልክ ሸክላ ሰሪውን ነው የምታደንቀው። ሸክላ ይሰራው። እኔ አንተ ዳሌ አድንቀ የፈጠራትን ዳሌውን ነው የምታደንቀው። ሽንትሽ ዳሌሽ ካልኩ there are some things ነገር አለ ማለት ሽንትሽ ዳሌሽ አለው ወይ ነው። ሽንትሽ ዳሌሽ ካለው ሽንትሽ ዳሌሽ እሱማ ማሰጠሽ ካነሳው ይልቅ በጣም ነፍሱን ይማርና በጣም ንስሐ መግባት ያለበት ሙሉ ቀን ነው ዘፋኙ። በጣም ስለ ሽንት ስለ ዳሌ ስለ ጡት እኛ እዚህ ሚዲያ ላይ ብንናገራቸው የምንሳቀቃቸውን የሰውነት ክፍሎች በሙሉ እየጠቀሰ ዘፍኖልሃል። በቃ እንደው ያንን ባመሰገነበት አንደበቱ የእግዚአብሔርን ተፈጥሮ አድንቆ ቢሆን ትላለህ። እኔ አንዳንዴ አድንቃ መጨረሻ ላይ እኔ የኢየሱስ ወታደር ነኝ አለ። በቃ እሱ ያው ፍጻሜ ነው ልትታይ የሚታይ የሚችለው። እኔ ልንገርህ ግጥምም ማምጣ ዜማም ማምጣ የውበት አገላለጽ ላይ የጠቢቡ ሰለሞንን ያክል የጠቀሰው ምን የገለጸበትን መንገድ ማንም ሊያመጣ አይችልም። የትኛውም ዘፋኝ የትኛውም እንትን ያው ያመጡታል ለማመሳሰል ምናምን ነገር ይሞከራል እንጂ ቴዲም እንግዲህ ያው ዛሬ እየዘፈነ ነው። ነገ ዛት ደግሞ ሊዘምር ይችላል። ባለፈውም አንዴም የተቸነው ዘፈን ነበረ። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆንላት ጎኑን ተወጋ ብሎ እንደ በበገና የተሰራ ማለት ነው። በተለይ የሕማማት ሰሞን ነው ብዙ ጊዜ የሚለቀቀው። ያ መድኃኔዓለም የማርያም ጸጋ የማርያም ጸጋ ነው ወይ መድኃኔዓለም በሚል ተችተነው ጽፈናል። ትክክለኛ አልገባኝም ቴዲ ያ ግጥሙ ላይ ምን ይላል መሰለህ? ያ መድኃኔዓለም የማርያም ጸጋ ቤዛን ይሆንልን ጎኑን ተወጋ ይላል። ቤዛ ሊሆንልን ጎኑን ተወጋ ችግር የለም። መድኃኔዓለም የማርያም ጸጋ ነው ወይ? ጸጋን የተሞላችው የተባለችው እሷ ስለሆነች እኮ እሷ ነች አይደለ እንዴ? ጸጋን የሚሰጣት እኮ እሱ ነው አይደል እንዴ? እንዲሁ በጸጋ ያዳነን። ታዲያ የፍጡርና ፈጣሪን አገለባበትክ ማለት እኮ ነው። ፍጡርን ያንቺ ጸጋ ነው ክርስቶስ ያንቺ ጸጋ ነው እያለ ነው የዘፈነው። ግን አይደለም እሱ ነው ጸጋን የሰጣት አይደል እንዴ? በቃ ይመስለኛል ሁሉም የክርስትና አስተምህሮን በዚህ አሁን ላይ በተናገርኩት መንገድ ነው የሚቃኙትም የሚያውቁትም። ስለዚህ ሲሰራ ቢያንስ ለሃይማኖት አባቶች ማሳየት አለበት። የለም እሱ በቃ ራሴ ያውቃለሁ ነው የሚልህ እንዴ? ራሴ ያውቃለሁ ካለ ሁሉን ነገር ለማንም የማያሳይ አይነት ነገር ከሆነ ኢቭን ከአንድ አቀናባሪ ጋር ለምንድን ነው ረጅም ጊዜ እንኳን የማይቆየው? አሁን ባለፈው ጳውሎስ ጋር ነበር የሰራው። ከጳውሎስ ጋር ከሰራ በኋላ አሁን ደግሞ ሌላ አዲስ ልጅ ነው። ምን አለ በላይ በሚቀጥለውም አልበም ደግሞ ሌላ ታያለ። በቃ ከነባሮቹ ጋርም አይግባባም። የካራክተር ችግር አለበት
ይሄ ነገር የኔ ነው ተቀበለኝ፣ ይሄን እምልህን ስራ ነው እንጂ ምናምን አይነት ነገር የለም። አንተ ባለሀብት ልትሆን ትችላለህ ይሄን ህንፃ ስታሰራ አይደለም። ይሄ ህንፃ ያንተ ሊሆን ይችላል አይደለም። ግን ግንበኛው ጋር መተህ ይሄንን እኔ ካለሰንኩኝ የፌሮ ያቆመው ጋር ሄደህ እንትን ኤሌክትሪሻን መስመር የሚዘረጋውን ቧንቧ የሚዘረጋውን ሁሉንም እኔ ነኝ። ቴዲ አፍሮ ጋር ይሄ ነው ያለው። በቃ ሙዚቃው ስራ ውስጥ ማለት ምን ያላማሰልኩት ወጥ አይጣፍጥም እንደምትል ሴት ልማት ልያልከኝ ምንም የለም። ጨው የበዛበት ነው ወይ ምን ያለበት ነው አቃቂ ላይ ማውጣት ነው ያን ያክል ማለት ነው። ኢቭን የተኮረጀም ሆኖ እኮ ነው ኦሪጂናል ስራዎቹ የተኮረጀም ሆኖ ግን በቃ ያሱ ብዙ ስላለ እንደ ቴዲ መጨረሻው ላይ እነዚህ ሰባኪያኖች እንዳሸንፈልተው በቴዲ አፍሮ አልበም ላይ ምን አገባችሁ ይስፎኩ እንጂ እንደሱ በዚህ ላይ እኛን ተንተን ብለን ስትናገር ሰምቻለሁ። ሁሉንም ስተቻቸው ሁሉንም ነው። እኔ አሁን በዚህ ጉዳይ ሃይማኖትም አትለይም። ለምሳሌ ትዝታውን ልታነሳው ትችላለህ። ቴዲ አፍሮ የዘፈነው ዘፈን ሲዘፍን እግዚአብሔር በግልጽ ተናግሮኛል፣ አሳይቶኛል። ከአፉ የሚወጣው አጋንንት ሲወጣና እነዛ የሚያዳምጡትም በጆሮአቸውና ባፋቸው አጋንንት ሲገቡ አየሁኝ ምናምን ብለዋል። ይሄም ደግሞ አውደ ምሕረት ላይ ሆነ ክርስቶስን ልትሰብክ ሲገባ እግዚአብሔርን ልትሰብክ ሲገባ ይሄ ሰሞኑን ሙዚቃ አልበም ያወጣው ልጅ ማን ነው? ጭራሽ ብላቴ ነው እያለ በቅጽል ስሙ ማለት ነው። በቅጽል ስሙ አላሰበውም። እና ምን ቆይ እንደው ይሄ የዘንድሮ ፓስተሮችና ዘፋኝ ያውቁታል ያዳምጡታል ማለት ነው። አንዳንዶቹ እኮ ይሏል መሰለ ዘፈኑን የምትሰሙ በሙሉ ተወግዛችኋል ዘፈኔ ምናምን ነው ይሏል አይደለ? 18ቱንም ቁጭ ብሎ አዳምጠዋል በእርግጠኝነት ከእያንዳንዱ ነገር እያወጡ የሚያዳምጡ። ደግሞ አንዳንድ ፓስተሮች እኮ ራሳቸው የሚዘምሩት መዝሙር ለማሰማት ትሞክራለህ። ከዘፈኑ የተሰረቀ ራሱ ዘፋኝ አንዱ ብሏል። ጆኒ የሚባል ራሱ ዘፋኝ ነው እንዴ ዘፋኝን ይቃወማል ብሏል። እሱን በማስረጃ አውጥተን ለኦዲየንስ ልናስደምጥ እንችላለን። እሱ ብቻ ሳይሆን እኔ አሁን ልንገርህ እኔ እንደው አንዴ ከይቅርታ ጋር አዲስ አበባ ውስጥና አዲስ አበባ ዙሪያ ያሉ አብላጫው የፕሮቴስታንት ዘማሪዎች የጎጃምኛ ሙዚቃ ቢቱ ባይኖር ማንም ዘማሪ አይሆንም ወይ ነው ብለን የምትለው። አብላጫዎቹ የጎጃምኛ ቢት ምት ነው ያለው። ወደ ደቡብ ደግሞ እንዳለ የደቡብ ቢት ነው ያለው። በቃ ዘፈኑንም ሙዚቃውንም ልትለየው የምትችለው በአንድ ነገር ምናልባት በቃሉ ብቻ ሊሆን ይችላል ወይ በግጥሙ ብቻ። ከዛ ውጪ ምቱ ዘሴም ነው። ለዛም ይመስለኛል ስቴጅ ላይ እንደዛም ናይት ክለብ ብትጨፈርበትን መልሰህ ደግሞ እዛ ለአገልግሎት የምታውለው ከሆነ ይሄ ጥሩ አይደለም። ብዙዎቹ እየሰረቁ እየዘፈኑ መስፈን ሲያቅታቸው ደግሞ ባለፈው የተለቀቀውን አይተዋል። ድም ምናምን እና እነዚህ አሁን እውነት ዘማሪ ትላቸዋለህ ነው። በዚህ ደረጃ መነሳት አለባቸው። ለሶስተኛ ጊዜ ይቅርታ ጠየቀ እየመጣ እየዘፈነ ናይት ክለብ አይተሃል ተሰርቶበት ሙዚቃ በቃ ወንጌላውያን ቤተክርስቲያን አሰደበ ያሉት ደረጀስ ዮሐንስ ነው ቴዲ ያለውንስ አይተሃል? እኔ ዮሐንስን እንግዲህ አንዳንዱ ሰው ከቅዱሳን ከዮሐንስ ጋር እንዴት ነው ቴዲ ቅድስና ጋር እንዴት ነው ልታገናኝ የምትችለው? ስማኝ ዮሐንስ ማለት እኮ የክርስቶስን እንግዲህ መንገድ ጠረገ ተብሎ የተነገረለት ክርስቶስን ያጠመቀ ምን ያለ ሰው ነው አይደለ? እሱን ከአንድ ተራ አዝማሪ እኩል ማድረግ ማለት ይሄ ንስሐ ያስፈልገዋል። ንስሐ የሚሰጠው ደረጀ ንስሐ ይገባ። ውድ የሀሌታ አድማጭ ተመልካቾቻችን ከጋዜጠኛ ቴዲ ካሳ ጋር በዚህ መልኩ ተወያየን። ገና ጀመርን። በጣም ብዙ ከቴዲ ጋር ቀጠሮ ነበረን ከዚህ በፊት ግና ወቅታዊ ጉዳይ ላይ በዚህ ጉዳይ ላይ በተለይ ኤቶሪካ በሚለው አልበሙ ላይ የሰጠውን ሀሳብ አቀረብን። ይሄ መሀሉ ላይ ያለው አክሱም ሐውልት ጠቆረ፣ ሌሎቹ ሙዚቃዎች ደግሞ በሚቀጥለው ጠብቁን። ሀሳብ አስተያየታችን ይሄን ይመስላል። የእናንተስ ምንድን ነው? ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር አድርጉ። ቴዲ በፍጹም ፈቃደኝነት በጣም በዚህ ድፍረትና ወኔ በነፃነት በፊትም እንግዲህ ደፋር ጋዜጠኛ እንደው ካቃለው ይህንን ነገር በመስራት እጅግ አድርጌ አመሰግናለሁ። በአድማጮቻችን ስም እጅግ አድርጌ አመሰግናለሁ ቴዲ። እኔም አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬ ፕሮግራማችን ይመስላል። ይህን ፕሮግራማችን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ ከስቱዲዮ ሻሎም።